What's going on? የኑር ቤተሰቦች እንዴት ናችሁ? We back again with another banging video. ያው ትልልቁ እንደቀጠለ ነው። ይሄ ልጅ ምንም ሊያመን አልቻለም። እናንተም አልፈርድ ብላችኋል። እኛም ማንላቀቅ አምኖ እጅ እስኪሰጥ ድረስ ማለት ነው። በተለያዩ ቻሌንጆች ነው የምንመጣው። እናንተ ምስክር ናችሁ። ይሄ እኮ የአድዋ ወቅት ነው፣ ያሸነፍንበት ወቅት ነው። በአድዋ ወቅት ላይ የሚሸነፍ ይመስላል። ኦኬ ዛሬ ማለት ነው ሁለታችንም የተለያዩ ሴሌብሪቲዎች የተለያዩ ሰዎችን እንይዛለን። ለሚጠየቀው ሰው ፍንጭ እንሰጣለን። ሞር ፍንጭ የጠየቀ ሰው ሞር የአይኪው ችግር አለበት ማለት ነው። በዛ ላይ ደግሞ ከናካቴ ደግሞ ያላገኘም ሊሆን ይችላል። ያላገኘ ደግሞ ዱላ ይጠብቀዋል። እናንተም ከስር እየተሳተፋችሁ ሰብስክራይብ አድርጉ ቻናሉ። ስቴይ ቲዩን። ሰብስክራይብ ግን እየሮጣችሁ አይደለም ጋይስ። you have to እንዴ አንቺ ጀምር። እሺ ልጀምር። እኔ ትልቅ ሰው የማይከበርበት ሀገር አንጋፋ አርቲስት ነው። አንጋፋ አርቲስት። እሺ I need more hint. ሙዚቀኛ ነው። ሙዚቀኛ አንጋፋ ሙዚቀኛ። Okay, I need more hint. በጣም የሚወደድ ረጋ ያለ ሙዚቃ አለው። ሰዎች አንተ ራሱ እርግጠኛ ነኝ ጋብዛሃል፣ ለእንስቶቻችን ጋብዛሃል። አንጋፋ ረጋ ያለ ሙዚቃ አስቴር አወቀ ነው። አንጋፋ ረጋ ያለ ሙዚቃ እኔ ለሰው ለጋብዘው አይ በጣም ረጋ ያለ ሙዚቃ አለው እንጂ ረጋ ያለ ሙዚቃ ብቻ አይደለም የሚዘፍነው ያለው። ግን ረጋ ያለ ሙዚቃ ሰዎች ጆሮ ላይ ያለ ሙዚቃ አለ። ኦኬ አንድ ስንት ሶስትን ሰጠኝ ማለት ነው? 3 ኦኬ ነው አይደበበ ነው። አንድ ለኢንት ልጨምራለሁ። ሽበታም ነው። ሽበታም ነው ስለ ላይክ ረጋ ያለው ሙዚቃ የምናስታውሰው በዛ መድረክ ላይ ሲጫወቱት ምናምን ማለት አንጋፋ። ይሄን ሁላ ፍንጭ ሰጥቼው ማግኘት ካልቻለ አብዛኞቹ እኮ የኛ ሀገር ሙዚቀኞች ቀለም ይቀባሉ። ለዛ ነው ሽበቱ ይጠፋ። እሺ ኖ በቃ ሂንት አልፈልግም። 4 ሂንት ሰጠኝ። ና ከዚህ በላይ ቤት አልፈልግም። አሁን 2 ዘፋኞች አይምሮ ላይ ያሉ ሽበት ሊኖርባቸው የሚችሉ ወይዘር መሐሙድ አህመድ ወይ አረጋኝ ወራሽ ሰው I will go with መሐሙድ አህመድ። አምስተኛ ልስጥ። በህይወት የለም ጥላሁን ገሰሰ። ይሄን ሁላ ሰጥቼው ጋይስ አላወቀም። ረጋ ያለውን ሙዚቃቸው ላቀንቅንል እስቲ በፍቅራችን ምኒልክ መሃል ጥያቄው በስ ኦኬ ኦልራይት። እኔ ያስኩት ሴሌብሪቲ የመጀመሪያ ፍንጭ ሹሩባ። ሴሌብሪቲ ላይሆን ይችላል ባይዘ በቃ ብቻ ታዋቂ ሰው ሹሩባ በጣም የሚታወቅበት ሹሩባው ነው። ሄድ ወይ አንድ ጨምር። ኦኬ ታሪክ አፄ ቴዎድሮስ ማንጋ እሺ። ሂንት የሚሰጠው እንደዚህ ነው። የሚዲያ ሰው ነው። ኮንፍንጭ ሊሆን አይችልም። እሺ የሚዲያ ሰው ስንት የሚዲያ ሰው አለ? ያን ሰው ስፔሲፊክ ልዩ ጠቅሰህ እየወረድኩልህ እመጣለሁ። እየጠየከኝ ነው። እሺ የሚዲያ ሰው ኦኬ I need more hint። ጋዜጠኛ ምስል ነገር ነው። ጋዜጠኛ የሚዲያ ሰው ጋዜጠኛ። ሌላ ሂንት በቃ ምንም ፖይንት የለውም። እሺ በቴሌቪዥን በቀን 2-3 ልናየው የምንችል ሰው ጋዜጠኛ ሆኖ በቴሌቪዥን 2-3 ልናየው የምንችል ሰው ብዙዎች አይምሮ ላይ ያለ ሰው ነው። ጋዜጠኛ በቴሌቪዥንም 2-3 የምናየው ሰው ሰይፉ ፋንታውን
ሰይፉን በቴሌቪዥን በቀን 2 ይሆናል እናያለን። እሺ አስደሳችም አሳዛኝ የሚሆኑ ትላልቅ ክስተቶችን በቴሌቪዥን መስኮት መጥቶ አብስሮናል። ጋዜጠኛ ሆኖ አብስሮናል። ሌላ በጣም ከባድ ዜና አንባቢ ነው። አማረ ማሞ በቃ እንዲህ ነው እንዴ? ዜና አንባቢ ነው ብዬ መጀመሪያ ልጥቀስልህ እንድትመልሰው። ስንት ዜና አንባቢ አለ? አይ ዜና አንባቢ ነው ካልኩ ቀጥታ ገለጽኩልህ ማለት ነው። አንተ ግን አሁን የቴሌቪዥን ብዬ የሚዲያ ሰው ነው አልኩ። አይ ሂንት አሰጣጥ ላይ እስከዚህ ነው። አይ በደንብ ነው። ይሄ ፈታኝ የሆነ ነው እንጂ እንድትመልሰውማ ከሆነ ለምን ውድድር እናደርገዋለን? ኦኬ ጎሄድ ካም ዳውን ብሮ ጎሄድ ካም ዳውን። ኦኬ እኔ የያዝኩት ሴሌብሪቲ የመጀመሪያ ፍንጭ ጊታር። ይህን ሴሌብሪቲ ከጊታር ጋር መነጠል ይከብዳል። ዘውዱ ነው። ሁልሲ አሪፍ ነው። ይሄ እይታን ወድጄዋለሁ። ኦኬ አንድ ሌጀንድ ዳግማዊ ነው። ሌላ ሂንት ወይስ ትሞክራለህ? ሌላ አንድ ቅንብር ሚኪጃ ነው። ብሮ ቲንክ አባውት ኢት። ሌጀንድ ብዬ ጊታር ብዬ ቅንብር ብዬ 3 ሂንት ሰጥቻለሁ፣ አላገኘሁም። እሺ የመጨረሻው ስቱዲዮ። በኢትዮጵያ የቅንብር ታሪክ ውስጥ ሌጀንድ ማን ነው? አበጋዝ አለ። አበጋዝ ጊታር ይጮታል። ጊታር ሲጮታ አይተኸው ታውቃለህ? አበጋዝ አይጮትም። እሱን እኮ አበጋዝን ያልጠራው ለዛ ነው። ኮኔክት አድርገዋ ጊታር፣ ስቱዲዮ፣ ሌጀንድ። እነዚህን እኮ ጆይንት እንድታረጋቸው እኮ ነው እነዚህን ሂንቶች የምሰጠህ። ማን አለ? ኦኬ ከጊታር ጋር አንተ በቃ ከሙዚቃ ሩቅ ነህ ማለት ነው። እኔ እንደውም በመጀመሪያው ሂንት ታውቀዋለህ ብዬ ነበር። ቆይ እንዳትነግረኝ። አልነግርህም። ልጨምርልህ? አንድ ጨምረሽ። ቴዲ አፍሮ። ቴዲ አፍሮ ሌላኛው ሂንቱ ቴዲ አፍሮ ነው። ሌላኛው ሂንቱ ኤልያስ መልካ። ኤልያስ መልካ። ገና ጊታርና ሌጀንድ ስልህ ሁለቱም ማገናኘት ነበረብህ። ስቱዲዮን ጨመርኩልህ፣ ቅንብር ጨመርኩልህ። ኤልያስ መልካ ዋን ኦፍ ዘ ሌጀንድ ኢትዮጵያ ውስጥ በሙዚቃ ቅንብር። የሚዲያ ሰው ነው። ቀደም ያለ ጋዜጠኛ። መጀመሪያውን ላብራራ። አንተ እኮ ነው ዩኒክ የዛን ሰው አንድ ቃል በቂ ነው። ዩኒኩን ቀስ ብዬ ነው የመጀመሪያ ፍሮንት ላይ ለምን አመጣልሃለሁ። የሚዲያ ሰው ነው። ቀደምት ጋዜጠኛ ነው። ሁለገብ ሰው ነው። የመጀመሪያ የሰጠው እንደው አርዝሜ ነው የሰጠው። የሚዲያ ሰው፣ ቀደምት ጋዜጠኛ፣ ሁለገብ ሰው ነው። የአርት ሰው ነው። እሺ ሞር ሂንት። በጣም ሀገር ወዳድ ነው። አኗኗሩም ያንን የሚገልጽ ሰው ነው። በጣም ሀገር ወዳድ ነው። አኗኗርም ያንን የሚገልጽ ነው። የመጀመሪያው የሚዲያ ሰው ጋዜጠኛ ነው። የሚዲያ ሰው ነው። በፊት ጋዜጠኛ የነበረ ሰው ነው። የአርት ሰው ነው። ሁለገብ ነው። በቃ አርቱ ላይ ሁለገብ ላይ ያለ ሰው ጋዜጠኛ። የበፊት ጋዜጠኛ ነበር። ኖ ስለ ስፔሲፊክሊ ጋዜጠኛ ሳይሆን ሁለገብ ነው አልኩ። ጋዜጠኛም ነው፣ ይጽፋልም ምናምን እና ለሀገሩ የተለየ ፍቅር አለ። አኗኗሩም ስቲል እስካሁን አኗኗሩም ያንን የሚጠቅስ ነው። የላይፍ ስታይሉ። ኦኬ አይ ኒድ ሞር ሂንት። እሺ ሶስተኛ ሂንት። አብረኸው ሰርተሃል። ዋት? አብረኸው ሰርተሃል? ተፈሪ አለሙ አይደለም። ጌታቸው ማን ጉዳይ?
ቀደምት ነበረ ጋዜጠኛ ጋዜጠኛ ሁለገብ ነው እኮ ሁለገብ ግን ቀደምት አብሬው የሰራው ተፈሪ አለሙን ማስተዋወቅ ጂስ ሴሌብሪቲ ነው እንጂ የምናውቀው ሰው አይደለም። ህዝብ ያውቀዋል። ኖ ህዝብ ያውቀዋል እንዴ ሴሌብሪቲ ብቻ መሆን አይጠበቅም። አይ ኖ ግን ሂስቶሪ የአርት ግን ሰው ነው። አብሬው የሰራው ኦኬ ሌላ ሂንት አራተኛ ሂንት ምክንያቱም በጣም ይገነብሎ ማይንድ አሁን የምጠራልኝ ሰው ለማወቅ ፈልጌያለሁ። ይሄን አሁን የመጨረሻውን ስጠቅስለት ጋይስ ያውቀዋል። እንዲያውቀው አድርጌ ነው የምጠቅስለት ጋይስ ችግር የለም። አሁን ኢትዮጵያ የምናከብራቸው ብዙ በዓላቶች አሉ። ላይክ አሁን ገናን፣ ፋሲካ፣ ሌላኛውንም በዓላቶች ጨምሮ መንግስታዊ የሆኑ ህዝባዊ የሆኑ በዓላቶች የሆነ በዓል ሲጠራ እሱን አለመጥራት አይቻልም። በዓሉን ስፔሲፊክሊ አልጠቅስልህም። አይ ነው እኮ አሁን እኮ አብሬው የሰራሁበት ነገር ነው ያልተገለጠልኝ። ገባ በምንም ልታስረዳኝ አልችልም። ኦኬ ሚካኤል ታምሩ ያሬድ ሹመቴ አምጊቫ ነጭ ፀጉር ጋሽ ሰሌ ይህን አለማወቅ ይህን ሁላ ጠቅሼ አብረው ሰርታ አለባቸው ደሳለኝ አለባቸው ደሳለኝ ማለት የለንደን ከፍተኛ ድምቀት ነው። እኔ ያስኩት ቀጣዩ ሴሌብሪቲ የመጀመሪያ ፍንጭ ቮልስ ሂድ ሁለተኛ ጥምረት እንደመለሰው አድርገህ ነው እየሰጠኝ ያለው። ይሄ ምንም አልፈተነኝ። ደረጀ ስፖርተኛ እሺ ጎይዳ ሞር ፍንጭ እፈልጋለሁ። ኳስ ተጫዋች እሺ ኳስ ተጫዋች እኮ ሺህ ሚሊዮን ኳስ ተጫዋች እሺ ሳቪዮላ የሚል ቅጥል ሰማለሁ። እንግዲህ አሁን ሳቪዮላ መልመል ሰጥቻለሁ። በቃ ሳቪዮላ የሚባል ቅዳው ዝም ብለሽ ጎግል ላይ ገብተህ ሳቪዮላ ኢትዮጵያ ኳስ ተጫዋች ብትል ያን ሰው ፎቶ ያመጣልህ። አይ ኖ አርጀንቲና ሄደው በኢትዮጵያን አንደር 21 ሲጫወቱ ያኔ ነው የቲንኬስ ቅጥያ ስም የተሰጠው አሸናፊ ግርማ። እንደዚህ እንድሰጠው ነው የፈለገ። ይሄ ግን አካይደንም ኦኬ እሺ ላክብድባ እሺ እቺ ቀጣዩዋ ደግሞ ሴሌብሪቲ የመጀመሪያ ፍንጭ ግጥም ኦብቪየስሊ ሌላ ሂንት ትፈልጋለህ? ግጥም አንድ እሺ ፊልም ግጥም ከዛ ፊልም ሜሮን ጌትነት ነይ ገጣሚ አስበህ ፊልም ጋር ልትሰራ የምትችል እኔ ከብዳል ብዬ ነበር ያሰብኩት። አይክብ እያያችሁ ነው ጋይስ። ሜሮን ጌትነት ለዚህ ሰጠዋል። አሁን በቅርቡ በነገራችን ላይ ሜሮን ጌትነት መጽሐፍ አስመርቃለች። የግጥማ አስመርቃለች። ናይስ። የመድረክ ሰው ኦኬ ኮሜዲያን ነው። የመድረክም ሰው ነው። በኮሜዲ ስራዎቹ ይታወቃል። የመድረክ ሰው ነው። ኮሜዲያን ነው። ኦኬ እሺ አገምትም ምንም የለ። የመድረክ ሰው ኮሜዲያን አሉ አይምሮ ላይ ያሉት ያው ዝም ብዬ ራንደም ከምገምት ብዬ ነው። ዘጠናዎቹ ላይ ህዝብ ቀስቃሽ ሙዚቃ አለው። ህዝብ ቀስቃሽ ዘጠናዎቹ ህዝብ ቀስቃሽ ሙዚቃ የማይረሳ ሪሊ አንተም ልትለው ትችላለህ። የተለያዩ መድረኮችም መርቷል። ታማኝ በየነ ኮሜዲያን ነው። መድረክ መሪ ነው። 97 ለህዝብ ቀስቃሽ 97 አይደለም 90ዎቹ አካባቢ ህዝብ ቀስቃሽ የሆነ ሙዚቃ አለው።
እሺ ኢትዮ ኤርትራ ጦርነት ጠቀስኩ። ኢትዮ ኤርትራ ጦርነትም የሆነ ነገር ይገልጽልሃል። ኮሜዲያን መድረክ መሪ እኔ የዚህ ልጅ አይኪው ጋይስ ግራ እየገባኝ ነው። የት ሄደን እናስመርምረው? አስባችሁ ታውቃላችሁ? ኮሜዲያን ሆኖ ህዝብ የሚቀሰቅስ ኮሜዲ ስራዎችም አሉት። እንዴት አልመጣልኝም? እንትና አሸው አሁን ህዝብ ቀስቃሽ ካልኩ እንዴት ያለው ግን ህዝብ ቀስቃሽ እንዴ? አሸው ነው አሸው እንትና ላይ አይደል? እንዴት ኢትዮ ኤርትራ ጦርነት አካባቢ አይደል? እንዴት ተዘፈነ? አሸው አንበሳው ለዚህ ምድር ለባንዲራ ወንሞታለን በየተራው። እኔ ምን መሰለህ አይምሮዬ ላይ የመጣው ህዝብ ቀስቃሽ ስትል ለመንግስት ህዝቡ እንዲነሳ የለም። አሁን ይሄኛው ግን ለጠላት እንዲነሳ ነው። አይ ህዝብ ቀስቃሽ እኮ ሲባል ህዝብ አነሳሽ ህዝብ በየትኛው እንዴ? ቀስቃሽም አነሳሽ ኔጌቲቭ ነገር አለ። መንግስት ላይ አምጽ ተነስ ለመብት እኮ መቀስቀስ እኮ ለሌላም ነገር ይቀስቀሳል። ሰው ለስራ ይቀሰቀሳል፣ ለሰላም ይቀሰቀሳል፣ ለጦርነት ይቀሰቀሳል፣ ለፍቅር ይቀሰቀሳል። አሸው ግን አልመጣም። መጨረሻ ላይ ነው እንትን ስትል ነው የመጨረሻው ነው። ይሄን ባታገኝ ሌላ የነበረው አሁን አንድ የቲቪ ሾው ላይ ያለ ሌላ ነበር። እሺ አሁን የያዝኩት ሴሌብሪቲ ትወና የመጀመሪያ ፍንጭ ትወና ብዙ ተዋናይ አለ። ምን ብለን እንጠራለን? አንድ ሂድ አሜሪካ ሁለተኛ ፍንጭ ትወና አሜሪካም ብዙ ተዋናይ አለ። መጥቀስ አልችልም። ሂድ ዝም ብለህ አትገምትም? ትወና አሜሪካ ትወና ልታገኘው ትችላለህ ብዬ ነው። ቴዲ አይ አይደለም። እንዶች ወዳይ እሺ ሶስተኛ ፍንጭ አይ ቲንክ ይሄኛው ደፍነሊ በዚህኛው ፍንጭ ታገኘዋለህ ብዬ አስባለሁ። 5 ሚሊዮን አብሮ ተያይዞ ያለውን ነገር ካልኩ ቀልጥታ ፍንጩ ግልጽ ይሆናል። ስለዚህ አክብደው ስላልክ 5 ሚሊዮን ያ እንዲህ ሲፈትነኝ ነው ጥሩ ኢዝሊ መመለስ። ለፍቼ መብላት ነው ደስ የሚለኝ። አይ ነው እንትን መስልን የአእምሮህን መስል አነቃዝም ብሎ ኢዝሊ 5 ሚሊዮን ትወና አሜሪካ 5 ሚሊዮን አንድ ሚሊዮን አራተኛ ፍንጭ ሼኩ ማህደር በቃ ለትንሽ እንትኖች ግን አይምሮ ክፍት ነው። አንተ ባለፈው እንትን ስንጠያየቅ ዛሬ በቃ አልተቻለም ነው የምልህ። ባለፈው አካዳሚካል ነገር ስንጠያየቅ ዜሮ ነበር። አይኪው እያያችሁ አንተ ሴሌብሪቲውን ሸምድድ ግን ይኸውላችሁ ጋይስ እነዛን ሰዎች እንዳቅ የሚጠራቸውን ፖይንቶች የራሱ ሀሳብ ነው፣ እኔ አይደለም። ባለስልጣን ነው። ባለስልጣን እሺ፣ ጥሩ። ዶክተር ነው። ዶክተር አሁን እነሱ እኮ የርቀት ዝም ብሎ ስለሚሰጣቸው እሱ ተምሮ ነው። በምን አረጋገጥክ? አብረን የተማረው። ኧረ አንተ ስትሰደድ እሱ ስልጣን ላይ ወጣ። ኦኬ ዶክተር ሪል ዶክተር ነው፣ ባለስልጣን ነው። አሁን ጠበብ ብሏል። ባለስልጣን ነው ስለ አሁንም ላይሆን ይችላል፣ በፊትም ሊሆን ይችላል፣ ኢንፊውቸርም ሊሆን የተዘጋጀ ሊሆን ይችላል። ዶክተር ነው ባለስልጣን ሊሆንም ነበርም ብቻ በዛ። ኦኬ ዶክተር ቴዎድሮስ አድሃኖም አይደለም። ኦኬ አንድ ፍንጭ ስጠኛ። እዚህ ሀገር ነው አሁን የሚኖረው። እዚህ ሀገር ትልቅ ዩኒቨርሲቲ ውስጥ ሌክቸረር ነገር ነው። ኧረ እባክህ ፕሮባብሊ ላላውቀው እችላለሁ። ለምን እዚህ ሀገር የመጨረሻ ከጠቀስኩለት አሁን ይሄን ያውቀዋል። በስሙ ብዙ ሱቅ አለው። ሱቅ ሲባል ዶክተር ከስሙ ጋር ታዲያ ከዚህ ነው የሚኖረው። አላውቅም እዚህ ሀገር እንደሚኖር አላውቅም፣ ግን በጣም ወደው ባለስልጣን ቢኖር እሱ ነው ከኢህአዴግ ዘመን። ሱቅ ያልኩ
ያርከበ ሱቆች ሲባል አታስታውስም? እሱ ነው ያመጣው። በጣም ስሮፍ ያደረገኝ እዚህ መኖሩ እዚህ ነው ያለው። ኦልራይት ማይ ኔክስት ሴሌብሪቲ የመጀመሪያ ፍንጭ ጫማ የጫማ ብራንድ ለሴ አቻሬ ጫማ ነው። የጫማው ሂንት ሊጨመርልህ ሌላ አሜሪካ ጫማ ከዛ አሜሪካ ጫማ አሜሪካ አይቴ ልጨምርልህ መሰለኝ ዩኒክ የፀጉር ስታይል ዩኒክ የፀጉር ስታይል ጫማ አሜሪካ አንድ ኦኬ ፉክክር ጫማ አሜሪካ አራት ፍንጭ ሰጥቼ ምንም ደረጃ ኮሜዲያን ምን ያገናኘዋል? ቅድም ደግሞ እኮ መለስከው እሱን። አምስተኛውን ከሰጠው አይ ቲንክ ኢዝሊ የምታውቀው ይመስለኛል። አምስተኛውን ራፐር ሳንፎርድ ምን አይነት የፀጉር ስታይል አለው? ዩኒክ ራፐር፣ ፉክክር፣ አሜሪካ፣ ጫማ፣ የፀጉር ስታይል ዳይም ብሮ ዲስ ኢዝ ላይክ ሪሰንት ሚዲያው ላይ እንዳለ ያለው እነሱ አይደሉ እንዴ? ዲስ ጋይዝ አር የለም አንተ እንደማደርን ሸምድድ ማን አሁን መጣልኝ። ግን እንደ ጫማ አልከኝ፣ አሁን ኤክስፕሌን ቱ ዩ። ከዛ አሜሪካ አልከኝ፣ ፀጉር ስታይል አልኩ፣ ፉክክር አልኩ፣ ራፐር አልኩ። ከዚህ በላይ ቴዲዮ ጫማ የራሱን ጫማ ብራንድ ይዞ መጥቷል። ንጉስ የሚል አስታውሳለሁ። የሰሞኑ ጦርነት ግን እንዴት እያየው ነው? እኔ አሞልዌስ ቴዲዮ ፋን ነኝ። እኔም ቴዲዮ ነኝ። ግን አንተና አሁን የሰጠውን ሳሚዳን የሆነ ያለው ቲክታክ ላይ እያየሁት አሪፍ ነው ዲሳቸው። ግን አሁን ዲሱ ደግሞ አይ ቲንክ እየጠነከረ መጥቶ ያው እንትን ስድብም እየሆነ መጥቷል። ቀጥታ ስድብ እንደውም እኔ እስከዛሬ ትንሽ ሳሳብኝ እያልኩ ነው። በደንብ ከተነጋገሩ የማይቀር በደንብ ግን አሁን እኮ ይኸውልህ ልጅ ሚካኤልና እንትና ካያቸው ቴዲዮ እስካሁን አላቸው ዲስ ይደራረጋሉ። የእነሱ አሁን ዲሳቸው በስራዎቻቸው ውስጥ ጠቀ ነገር ነው። ያ ናይስ ነው። አሁን ግን አሁን ሲያምረኝ የሰራውም ስራ አሌክስ የሰራውም ስራ ግን ስፔሲፊካሊ እኔ እንደውም ከሚዘፍኑት በሩ ላይ ሄዶ ተቀጣጥረው ለምን አይሰዳደቡም ነው ያልኩት። አይ ቲንክ ይሄ የሚያሳየው የሁለቱ ስታንዳርድ ከነዛ ስታንዳርድ ጋር እንደማይገናኝ ነው። ያ አሁን በቃ ቀጥታ ስድብ ነው ያደረጉት። ደግሞ አሁን ካየ ከስር እየመጡ ያሉ ራፐሮች አሉ። አሁን ላይ ሲሆን እነዚህ ፎሪናይን ምናምን የተለያዩ ልጆች አሉና እነዛ ልጆች አሁን ይሄን አይተው ያደጋሉ። ገና ካሁኑ ጀምረውታል። በተወሰነ ነው በጣም ዲሳቸው አረዛማ ያም ዳርክ ግን ሪል ትንሽ ራፑን አንጥተውታል። ግን ራፑን እነዛ አምጥተውት ያሉበት የሆነ ዳርክ ነገር ላይ ቢኖርም እነዚህ ደግሞ ትላልቆቹ እነሱ መግራት አለባቸው። መኒ እንዴት መሰራት እንዳለበት በእንደዚህ አይነት ነገር እንዴት ትውልድ እነዛ አይበልጡም ብለህ ነው ትንንሾቹ። እሱን እኮ ነው ማለት ትናንሾቹ ትላልቆቹ አውቶ ሜክ መኒ እነዛ ቢቀይሯቸው በጣም ግን ጥሩ ነው። ካልቸሩ ያው ከኛ ሀገር ጋር ትንሽ አስቸጋሪ ቢሆንም ግን ደስ ይላል ካልቸሩ። አሁን ሞር ግን አሁን ጠቡ እየበዛ ሲሄድ ደግሞ ያው ክፍሉ ይመጣል። ያው ጠብም ገንም እንዳይኖረው ናይፍም እንዳይጀምር እኛ ሀገር ቢላን ሳልሳለ ካላረ እሱን እኮ ነው ማለት ቀጥሎ ሊመጣ የሚችለው መከላከያም የለውም ጥይት ባይዜ ቴዲዮ ወቀርቡ ዲስትራክ እንጠብቃለን። የቴዲዮ ግን ምን ሊሆን ይችላል ብለህ ታስባለህ? አይ ቲንክ ኢትስ ጎና ቢ ላይክ ሌት እና ቴዲዮ የሆነ ነገር እንጠብቃለን።
እምልህ ያው በቃ ለእንትኑ ሲባል ነው እኮ የሂፕ ካልቸር ነው እንጂ እኮ አሁን እነዚህ ሰዎች ፐርሰናሊ ችግር ይኖርባቸዋል። ፐርሰናሊ ሁሉም የየራሱ ምርጫ አለው እንደየሰው የሚመርጠው። ያው እኔም ቴዳም አሁን ቴዲዮ ነው። ቴዲዮ ፍሎ አይገናኝም። አንደኛ ምን መሰለህ እኔ አሁን የምለካው በምን መሰለህ ባለህ የማርኬት ቫልዩ ምናምን ሳይሆን ራፑን ማን በደንብ ፍሎ ያደርገዋል። እኔ አሁን እንትና ልጅ ሚካኤል ለማዲንጎ አፈወርቅ ነው የሚቀርብብኝ። ዜማ ነው የሚያደርገው ገባ ያዜማል እንጂ ራፕ አያደርግም። ቴዲዮ ግን ፍሎዋ ከድሮም ጀምሮ በጣም ነው የሚመቸኝ። just my personal opinion ነው። እኔ ቴዲዮ ኢቭን እኔ አሁን የምለው ምንድነው ብዙ ራፖች ይወጣሉ፣ ብዙ ስራዎች እናያለን ምናምን ኢን ፊውቸር የተሻለ ስራ ሊሰራ ይችላል። እስካሁን ባለው ግን የቴዲዮ አንደኛ ሁሉንም ዘፈን ትቶት ቴዲዮ ራሱ አስቀምጦት ጉራጌ ቶኑ ብቻ በቃ ሁሉንም ይቦነሳል። ጉራጌ ቶኑ ብቻ በቃ ያ ስራ ብቻ ሁሉንም ይቦነሳል። እንደውም ሌሎቹን ስራዎች ሳንነካበት ማለት ነው። እና ቴዲዮ አሁን አዲስ ነገር እንጠብቃለን። እሱን በጣም አስቂኝ ቲያትር አስቂኝ ቲያትር ኦኬ ያ እሺ ብዙ ፊልሞችም ሰርቷል። አስቂኝ ቲያትር ብዙ ፊልሞች ትሪኪ ዋን ሁለት በጣም አይኮኒክ ሰዎች አሉ እንደዚህ አይነት ነገር ላይ ልገምት ዝም ብዬ የመጀመሪያውን አለማየሁ ታደሰ ነው። እንጥራለን ልቀጥልልህ አንድ ዋን ሞር ሂንት ያ ቀን ሲቲ ቦይ ክላስሜት ሳልነግራት እነዚህ ፊልሞች ጠቀስኩልህ። ያ ቀን ክላስሜት ሲቲ ቦይ ሳልነግራት እነዚህ በጣም የሚታወቅባቸው ፊልሞች ናቸው። ፊልም የሰራቸው ፊልሞች እየጠቀስኩልህ ነው ከሰራቸው ውስጥ አውጥቼ። ከዛ የተሻለ የሚጠቀስ ፊልሞች አሉት ብዬ ነው። ነፃነት ወርቅነህ እነዚህን ያወጣው ታውቄ ነው። አሁን ሌሎቹ ይታወቃሉ። ሌሎቹን ብታወጣት አላውቅም ነበር። ሌሎቹን አውጥቼ ብነግር ባለቀለም ልሞች ብለህ ወዲያው ልትመልስልኝ ነው። ማን ሬስት ኢን ፒስ አናዘር ሌጀንደሪ። የነፃነት ደግሞ አሁን በእኛ ትውልድ በደንብ በቃ አይምሯችን ላይ ያለ ስራዎቹም ፊቸርም እያጣጣምናቸው የምንሄደው በጣም ጥሩ ጥሩ ስራዎችን ጥሎልን የሄደ ድንቅ ባለሙያ ነው። አይ ቲንክ እኔ ነፃነት ወርቅነህን እንትን ሉዙን ማለት ነው እንደ ለክ የቤተሰብ ያህል የተሰማኝ ማለት የሆነ አንድ የቤተሰብ አካል ባጣ የሚሰማኝን ያህል በጣም ዲፕ ነበረ ማለት ሪልም አይመስልም። ብዙ ወጣቶች አተናል በጣም ባጭር ጊዜ። የሱ ደግሞ ከባድ ነበረ። ሚዲያ ላይ ያየ ነው እኮ ስለሆነ ነው። አሁን የነፃነት ወርቅነህን ላይ ከሳምንት በፊት ምናምን ሪሰንት ምናምን ከሳምንት በፊት ከመሞቱ በፊት ቲቪ ሾው ላይ ምናምን ሰው አይቶታል። አይ ቲንክ እሱ ብቻ ነው ብለህ ታስባለህ ብሩኬ? በቃ ማለት ፖዚቲቪቲ ስለሆነ የነበረው ነገር በሙሉ ባህሪው ምን የሰጠ ሰው ስለሆነ ቦንድ አድርገናል እንጂ አሁን ትናንትም አይተነው ያጣናቸው ሰዎች እኮ አሉ። ግን ከሱ ጋር አይ ቲንክ the whole nation ቦንድ ስላደረገ ሁሉም ሰው ሾክ ይሆናል። ደግሞ ላይክ ኤጅ ሊሚት አታደርግለትም ነፃነት። ገባ እናቶችም እኮ ቁጭ ብለው አለቀሉሞችን አይተው ይስቃሉ። ትናንሹም ከታች ጀምሮ ይስቃልና እነዚህ ቱ ቢሆንስ በጣም የአርት ባለሙያም ጋር ኖርማል ኦዲየንሱ ጋር ጥሩ መወደድን ያተረፈ ትልቅ አርቲስት ነው። ባይ ዘ ወይ በነገራችን ላይ አሁን ሰሞኑን እያየሁ ነበር ሶሻል ሚዲያ ላይና የቤተሰብ ጨዋታን ማን ይተካው የሱን ተብሎ ሰዎች እንትን እየሰጡ ነበር። ማን እንትን ትላለህ? በጣም አሁን በጣም ከባድ ነው የሱን ኢነርጂ ማች ማድረግ። እንደው ማች የሚያደርገው አይኖርም። ትዝ ይላል እንደውም ለተወሰነ ጊዜ እኮ እሱ ያቆመው ጊዜ እሸቱ ገብቶ በፍጹም ሊመጣልን አልቻለም ነበርና ግን አሁን ካሉ አርቲስቶች ኢቭን ከመጡ ልጆችም ከአዳዲሶችም ማን ቢተካ ትላለህ? ሁለት ሰው መረጥ ብትባል እኔ በጣም ዩኒክ ሰው ነው። ብዙ ሰው ኤክስፔክት የማያደርገውን ሰው ነው ላረግ የምችለው። ለዛ ሾው ኢነርጂ ሊሆን የሚችል ሰው ኮሜዲያን ቶማስ እኔ በቃ ለሱ ሾው ማሽ ሊያደርግ የሚችል ሰው ኮሜዲያን ጦርባ። ግን ይኸውልህ ቶማስ እኮ አሪፍ ነው። ግን ቶማስ ሞር ፈና ያደረገው አሁን ነፂ እኮ ፈና አለው። ግን ካየው ነፂ ሲሪየስ ነገር ላይ ምንም ላይ ኮንቨርሴሽን ያደርጋል። ኧረ ያደርጋል እያነበበ። እኔ አሁን እዛ ቦታ ላይ ተጠያቂ ሆኜ ብገባ
ጦርባ ሆኖ ያለኝ ኮንቨርሴሽን እንዳለ መሳቅ ሊሆን ይችላል ብዬ ነው የማስበው። ግን እኔ አሁን ኢቢኤስ ለኢቢኤስ ሰጀስት የማደርገው ግን ይህ በጣም የምናውቃቸው አንጋፋ አርቲስቶች ምናምን ባይጠቀሙ ጥሩ ነው። ምክንያቱም አሁን አንዳንድ አርቲስቶች በጣም ወደናቸው አክብረናቸው ምናምን የማይገባቸው የቲቪ ሾው ላይ ምናምን የመጡ አርቲስቶች የማናውቃቸው አሉ። በቃ ያ ነገር ተፈጥሮአቸው ያልሆነ ሰዎች አሉና እንደውም ኢቢኤስ ቢችል ከታች እኔ አሁን ማንን ነው አንተ ሰጀስት የምታደርገው? እኔ አሁን እንትን አንላለሁ ስሙ ጠፋኝ። ኢቭን ደረጃ ኃይል ይልል ነበር ግን አይሆንም። አይ ደሬም አይሆንም። እኔ እንትን አንምልህ። ኧረ በጌታስ ስሙ ጠፋኝ። እየሞከርን ያሲኖ ይሆናል ብለን እኔ ያሲኖ ትንሽ አሁን ፈጠንም ስለምትል ምናምን ኮሜዲያነቱም ስላለ ግን ምን መሰለህ አሁን ያሲንን ዝረዳው ናቹራሊ ፈኒ ሰው ነው ብዬ አላስብም። እንደዛ ስል ቆይ ላስረዳ። ያሲናውን ታይም ወስዶ ተዘጋጅቶ ፕሪፓሬሽን አድርጎ ፈኒ መሆን ይችላል። ኮሜዲያን ቶማስን ያውስቲ እዛው ጋር ፈኒ መሆን የሚችል ሰው ነው። ነፃነት ወርቅነህ እዛው ጋር ፈኒ መሆን የሚችል ሰው ነው። ሞመንቶችን ወደ ቀልድ መቀየር የሚችል ሰው ነው። እሸቱ የከበደው ባይዘ ለዛ ነው። እሸቱ የፕሪፓሬሽን ኮሜዲያን ነው። ሄዶ ቤቱ ስክሪፕት ጽፎ ሊያስቀ ይችላል ካሳቀህ። እሸቱም ግን ኢምፕሮቫይዝ እያደረግ ካስቀ የምትለው አያስቀህም። ለዛ ነው ፕሮግራሙ ያላማረው። ያኛው ሾው ደግሞ ኢምፕሮቫይዜሽን ይፈልጋል። ለምን ከኦዲየንሱ የምታገኘውን ፊድባክ ተቀብለህ ወደ ቀልድ መቀየር አለበት። ያ ብቻ ከባድ ነው እሱን ቦታ ፊልም ማድረግ። ያ በጣም ከባድ ነው። ሂድ ያንተ ተራ ነው። ኦልራይት እሺ ኦኬ። የዚህ ሴሌብሪቲ የመጀመሪያ ፍንጭ ፈላስፋ አይ ቲንክ ይሄ እዚህ ይመስለኛል። እኔም ፈላስፋለሁ እኮ ብዙ ጊዜ አይ ኖ እንትና የለውም እንጂ ተከታይ አታፈራበትም። ተከታይ አላፈራም። ያው በሳምንት አንድ ቀን ነው እሱም ከስራ መልስ 40 ነው የምፈላስፈው። እሱ እኮ ነው ችግሩ እንጂ ፈላስፋ ፍልስፍና ካልክ አሁን ምናልባት ብዙ ሳትሄድ አለማየሁ ገላጋይ ልበል። አሪፍ ግምት ነው ግን አይደለም። በቃ ሂድ። እሺ ሌላ እሺ ደፋር ያው ከፈላስፋው ጋር ይቀራረባል። ደፋር ሂድ አንድ ልጨምርልህ። ቀልደኛ ደፋር ፈላስፋ ቀልደኛ ነው ቀንደኛ ነው ያልከው? አይ ቀልደኛ ፈላስፋው ነው ቀልደኛ ይከብዳል። ነው ልጨምርልህ? ጨምር አይ ቲንክ ፕሮባብሊ ይሄ ይሰጣል ብዬ አስባለሁ። ይሄን ሽበት ኮኔክት አድርጋቸው የሰጠውን ሂንቶች ፈላስፋ፣ ደፋር፣ ቀልደኛ፣ ሽበት ኦብቪየስሊ ኦዲየንሱ እስካሁን መልሶታል። አሜን። የዩቲዩብ ተመልካቾቻችን ሰብስክራይብ እያደረጋችሁ ባይዞይ አሁን ገባ። እስካሁን የመለስከው ሜሮን ጌትነት፣ ማህደር አሰፋ ወሬ እንደምትወድ ያስታውቃል። አትሊስት የአፄ ቴዎድሮስን ነው ታሪክ እንደምታነብል አቅ የምችለው። ያንተ እውቀት የሚቀዳው ከቲክቶክ ነው እንዴ? ሲሆን ሌላ አንድ ኢንተስተኝ ትልቅ ያልሆነ መጽሐፍ አለው። ጂሰስ ክራይስት ዲስ ጋይ የመጽሐፍ ጥያቄዎች እውቀት ነው። ኦብቪየስሊ ፈላስፋ ነው። ደፋር ነው። ደፋር ብዙ ያልተነኩ ነገሮችን ጽፏል። ቀልደኛ በህይወት የለም ብትለኝ ምን አለ? በመድረክ ችሎታው በጣም የተዋጣለት አንደኛ ነው። አሞር ሂንስጠኝ አንጋፋ ተዋናይ ነው። የመድረክ ችሎታ ያለው አንጋፋ ተዋናይ ኦኬ። ከራሱ አልፎ ለሌሎች እንዴት መኖር እንደሚቻል አሳይቶናል።
ፕሮጀክቶችን ያመጣ ከራሱ አልፎ ለሌሎች እንዴት መኖር ራሱን አሳልፎ ለሌላ ሰው በምንድን ነው ፕሩፍ የምናደርገው? እሱ በጣም ሶሻል ሚዲያ ላይ የተወራ የተነገረ ብዙዎች ያደነቁ እንትን ላይ እኔ እኮ ብያቸዋለሁ፣ እውቀቱ የሚቀዳው ከቲክቶክ ነው፣ ሶሻል ሚዲያ ላይ ነው። ሶሻል ሚዲያ ላይ ሳይሆን አቶ ላይ ያ ነገር አሁን ይሄ ያልኩ ነገር አንተም እኔም ሪስፔክት ያደረግንበት ነገር ነው። ሁሉም ሰው አንጋፋ ተዋናይ ነው። መድረክ ላይ በጣም የተጨበጨበለት ተዋናይ ነው። ለራሱ ሳይሆን ለሰው መኖርን አሳይቶናል። ጌትነትን ነው አፄ ቴዎድሮስ ብዬ ብጠቅስልህ አፄ ቴዎድሮስ እንትና አሁን በቅርቡ መኪና ሲሰጠው ማን ነበር ስሙ? አላውቀውም ስሙ። አሁን አዶናይ መኪና ያሰጠው ነው አይደለም? አፄ ቴዎድሮስ ኦ ማይ ጋድ ማን ነበረ? በእናት ልቡን የሆነ ሊሰጥ የነበረው ነፍሱን ይማረው፣ ስሙ ማን ነበር? ልቡን ማለት የሆነች ሴትን ብርን የሰጣት እሱ ሕክምና ላይ በነበረው ወቅት የሆነች ሴት መጣች፣ ሕፃን ልጅ። ከዛ ሕክምና ምናምን ተደርጎ ብር ተሰጣት። እንደዛ ነገር ነው። ጉዲፈቻ የሚል ፊልም ሰርተዋል። ማን ነው ስሙ? በእናት አለማየሁ አውቄዋለሁ ሰውዬውን። ስም ነው መጣ። እኔ ስም ካልጠራህልኝ አውቄዋለሁ የሚባል ነገር የለም። ስሙ ጠፋኝ። ምንም አውቄዋለሁ፣ ስሙ ግን ሊመጣልኝ አልቻለም። ታይም ዌስት ከማለት አርቲስት ፍቃዱ ተክለማርያም አውቄዋለሁ። አይ አላወቅከውም። ስም እስካልጠራህ ድረስ አክሴፕትድ። ግን ፍቃዱ ተክለማርያም አውቄዋለሁ። ለዛች ልጅ እንደዛ አድርጎ የለ ለእሱ የተሰበሰበውን ገንዘብ ያው እኔ እድሜ ኖር ያለው ብሎ ኦኬ። የእኔ የዚህ ታዋቂ ሰው የመጀመሪያ ፍንጭ መላጣ ብዙ በዙሪያ የራሱ ብዙ መላጣ አለ። መላጣን ያብዛልን። አንደበተ ርቱዕ መላጣ አንደበተ ርቱዕ ነጭ የቴት ኦኬ 97 ብርሃኑ ነጋ መላጣ ነው። ብርሃኑ ነጋ እና ጎፈሬ ነው። ሙሉ ፍሪዝ ነው። አይ የሆነ ፓርሻል መላጣ ነው። መላጣ እኮ የምትለው ሰይፎ የሚመስል ሰው። እሺ መላጣ 97 አንደበተ ርቱዕ 97 አንደበተ ርቱዕ መላጣ። ኦኬ ሱፍ ሱፍ መላጣ አንደበተ ርቱዕ 97 አንድ ጨምር እስኪ። ይሄንማ ካልኩ በቃ ታውቀዋለህ። መሪ እንዴ መላጣ አልከኝ፣ አንደበተ ርቱዕ አልከኝ። ከ97 በፊት ይሄ ሰው አልነበረም። እዛ ላይ ስታካቱን 97 አንደኛው የህይወት ክፍሉ ነው። በጣም ሂስቶሪካል የማንረሳው ነገር ነው። መለስ ዜናዊ ነው ገብቶኛል። ግን ወይት መለስ ዜናዊን ስታስብ 97 ነው የሚመጣው። በተለይ ለአዲስ አበባ ልጅ የአርት ሰው ሁለገብ ሰው ነው። የአርት ሰው ነው፣ ሁለገብ ነው። አርት ብለህ ግን የሆነ ቦታ ላይ ታስቀምጠው። ጎይዳ ጨምራ ሂንትሙ በሶሻል ሚዲያ በጣም ብዙ ቆንጆ ምግባሮችን ሰርቷል። ታላላቅ መልካም ነገራቶችን ሰርቷል። ትላልቅ በጎ አድራጎቶች ላይም ተሳትፎ። ሶሻል ሚዲያ ላይ ነው ወይስ ቲቪ ላይ ምናምን? ሶሻል ሚዲያ ላይ በቲቪም ይታወቃል በበጎ አድራጎቶቹ። ግን ሞር ግን አሁን የፌስቡክን ሌላውን ተጠቅሞ ተዋናይ ተዋናይም ነው። ተዋናይም ተውኗልም። ምናልባት አንተ ሲተውን አላወቅኩም ልትል ትችላለህ። እሺ አንድ ትልቅ ባህል ሲጠራ ስሙን አለመጥራት ከባድ ነው።
እቺ ነገር እኮ ነው የምትገርመኝ። ከአንድ ባል ጋር በጣም ሪሌትድ ይሆናል። ሪሌትድ። እሺ በቅርቡ ደግሞ በብዕር ስሙ በጣም አስደንቆናል። ተዋናይ ነበር እንዴ? በፊት ተውሎ እኔ እናንተ በፊልም ደረጃ እናውቀውም እንጂ ቲያትር ቤት ነው ፑሽኪን ምናምን ይሰራል። ግን ኦልሬዲ በዓሉ ግን ሳያይዝል እንዴት መመለስ አቃተ? ምኑ አንድ ትልቅ በዓል ስለ ኳድዋ እኮ እንደሆነ ገብቻለሁ። ትወነው ነው እኔ ስሮፍ ያደረገኝ ስቲል። ኦኬ የኔ ሴሌብሪቲ የመጀመሪያ ፍንጭ ንግስትሽ። ኧረ በዚህ ሞክር ብሩኬ። ይሄ በጣም ቀላል ፍንጭ ነው። አልሞክርም። ፍቅር ንግስት ፍቅር እንደኔ እኮ በቃ ፍትፍት አድርጎ ፍንጭ የሚሰጥ የለም ነው። ንግስት እና ፍቅር ነው አልመጣም። ለምን? ኦኬ መድረክ ንግስት ፍቅር መድረክ የፖለቲካ ፓርቲው ኖ መድረክ ንግስት። በተለይ መድረክና ንግስትን እስቲ ለማዋሃድ ሞክር። የመድረክ ንግስት ለማለት ይሆናል። ግን የመድረክ ንግስት ካለን ማን ነው ልንል የምንችለው? አረጋዊና አሰፋ። እንዴት የመድረክ ንግስት ይጠፋል? እሺ ሌላ አይ ቲንክ ኦብቪየስ የሆነው ልጨምርልህ። እወዳችኋለሁ። ንግስት አሁን ከሷ ጋር በምን ይያያዛል? ማን ነው? አስቴር አወቀ እንዴት የለችም። ይሄ ማድረግ የተሰጣት ለአስቴር አወቀ ነው። ማን ነው የሰጣት? ህዝቡ ነው። ሌላ ህዝብ ሌላ ሰው አልሰጠም። ለምሳሌ ኢትዮጵያ ውስጥ ለምሳሌ የትዝታው ንጉስ ማን ነው? ምናው ማህሙድ አህመድ። ኤግዛክትሊ። የመድረኳ ንግስት የምትባል ኢትዮጵያ ውስጥ ሌላ ማድረግ ያላት የምን መድረክ ሌላ አለ እኮ መድረክ። ኦኬ ኢትዮጵያ ውስጥ ማለት ነው የዘመናዊ ሙዚቃ ንጉስ ማን ነው? ምን የዘመናዊ እንትና ነው? ቴዲ አፍሮ ነው። አጤ ቴዎድሮስ ነበር። ቴዲ አፍሮ ነው። ሁሉም ሰው የተሰጣቸው ማዕረግ አለ። ባህላዊ ሙዚቃ መሳሪያ ተጫዋች ነው። ባህላዊ ሙዚቃ መሳሪያ ተጫዋች። ኦኬ ዋሞ በጣም መልካም ስብዕና ያለው ሰው ነው። ኦኬ ተመስገን ዘለቀ ጊታሪስት። ተመስገን ዘለቀ እዚህ ያለው ተሙ። አዎ ለአሁን ተመስገን ዘለቀ አሁን ለንደን ላይ በጣም በተለይ ክራር ኮሌክቲቭ ኮሚኒቲን በደንብ ሰፖርት የሚያደርግ ነው። ኖርማል መልካም ስብዕና ያለው ሰው ነው። ኢቨን ደግሞ ወደኋላም የኛ ዩቲዩብ ላይ ገብታችሁ ከተመስገን ዘለቀ ጋር ያደረግነው ቆይታ አለ። ከየት ከታች እንዴት እንደጀመረ የት እንደ ስራው እንደጀመረ የት እንደ በጣም ኢንተረስቲንግ እንዳለ ምናምን ብዙ ነገር ገብታችሁ ቼክ አድርጉት። ቻናላችሁን ላይ ወደ ታች ብትገቡ ታገኙታላችሁ። ኦልራይት የኔክስት ሴሌብሪቲ የመጀመሪያ ሂንት። እሺ ላቅለል። ዘፈን ሄድ ዘፈን ኦኬ ዘፈን። ከዛ ሁለተኛ ሂንት በግ ለበዓል በግ ጆሲ ኢን ዘ ሃውስ ይመስላል። የዛሬ ቪዲዮ እንግዲህ በቀጣይ በአሪፍ ነገር እንመጣለን። ሰብስክራይብ እያደረጋችሁ ቆዩን። ሰብስክራይብ እያደረጋችሁ ጋይስ። በአገር ሰው ጨዋታ ኖር የአገር ሰው ኖር ሰላምታ ኖር በፍቅር ኖር ለጨዋታ ኖር የአገር ሰው ኖር